ማዋይ ነገር ከሆነ አባዬ እንድመለስ ይፈልጋል እና ማለሌ እንዴት ትቻት ልሂድ? እቺ ምስኪን ልጅ እንዲህ ስትሰቃይ ትቻት ሄጃለሁ። ድጋሚ እንድትሰቃይ እንዴት ልፍረድባት? ሄደ ቶሎ የምትመለስ ከሆነ ለምለምን አሳምናትና እንደሚሆን ማድረግ ነው። አያዴ ነገሩ አንቺ አልገባሽም። አባዬ እዛው ከሱ ጋር እንድኖር ነው የሚፈልገው እና ደግሞ የጓደኛውን ልጅ እንዳገባና እዛው ከሱ ጋር እንድኖር ነው የሚፈልገው። ሁሉም ነገር ግራ ገብቶኛል። ውይ ኤላ፣ እኔ ካንተ ባላቅም ለምለምን በድጋሚ ትታት አትሂድ። ሴት ልጅ ልቧ ከተሰበረ መቼም ሊጠገን አይችልም። የምትወዳት የምታፈቅራት ከሆነ ድጋሚ አትጉዳት። ልክ ነሽ። ለእኔን ድጋሚ መጉዳት የለብኝም፣ ግን እንዴት እንደዛ ማድረግ እንዳለብኝ ግራ ገብቶኛል። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንደት ናችሁ? ሰላም ናችሁልኝ? እኔ ሰላም ነኝ፣ እግዚአብሔር ይመስገን። ለቻናሌ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ቤተሰቡ ነው። አዲስ የሆናችሁ ነበር የሆናችሁም ላይክ፣ ሼር እያደረጋችሁ አበረታቱኝ ማለት ነው ውዶች። ዛሬ ደግሞ አዝናኝና አስተማሪ በሆነው በአደይ ድራማ ይዤላችሁ መጥቻለሁ። ባለፈው በክፍል 38 አቋርጣ ነው ነበር። ዛሬ ደግሞ በክፍል 39 ይዤላችሁ መጥቻለሁ ማለት ነው ውዶችዬ እና ዛሬ ደግሞ ፍቅር ለዳዊት አበባ እንዲሁም ሻማ አብርታ ምናምን ሰርፕራይዝ አደረገችው ማለት ነው። ሰርፕራይዝ ልታደርገው ፈልጋ እሱ ደግሞ አልወደደውም ማለት ነው። ማለት ምክንያቱ ከአንተ ጋር ጊዜ ማሳለፍ ፈልጋለሁ፣ አሁን ብቻችንን ሰው የለንም እና እኔ በቃ ከአንተ ጋር ጊዜ ማሳለፍ እፈልጋለሁ ስትለው እሱ ደግሞ አይሆንም፣ ከአንተ ጋር ምንም ማሳለፈው ጊዜ የለኝም፣ ጊዜ ማሳለፍ አልፈልግም ማለት ነው። እሷ ደግሞ በጣም ተናደደች። ለምንድነው እንደዚህ የምትለው? ለምንድነው የኔ ፍቅር የማይገባ? ለምንድነው የማትረዳኝ ስትለው እሱ ደግሞ አንቺም እንዳንቺ እኔም የማፈቅራት ሴት አለችኝ፣ በልቤ ያለች ሴት አለች፣ አንቺ ለአንቺ ላፈቅር አልችልም ማለት ነው። ከአሁን በኋላ እንደዛ አይነት ነገር እኔ ስንቴ ነው የምነግርሽ? አንቺ ራስ ወዳድ ነሽ። እኔ እንደምትወድኝ እኮ አውቃለሁ፣ በተደጋጋሚ ትነግሪኛለሽ፣ ግን እኔም ነግሬሻለሁ፣ እኔ በልቤ ሴት አለች፣ የምወዳት የማፈቅራት ሴት አለች አላት። እንደዚህ ስላት እና እኔ ለአንተ የምሆን ሴት አይደለሁም ማለት ነው አለችው። አዎ አይደለሽም፣ ለአንተ የምገባ ሴት አይደለሽም እያልክኝ ነው አለችው። አዎ አይደለሽም፣ አንቺ የራስሽ ህይወት ኑሪ። አንቺ ለእኔ የምትወድኝ ከሆነ የኔ ስሜት ማክበር አለብሽ። እኔም የምወዳት ስላለችኝ ከአንቺ ጋር መሆን አልችልም ብሎ ትቷት ሲሄድ በጣም ተናደደች ማለት ነው። ሻማማ ጠፋችው፣ አበባው ምናምኑ ሰበሰበችው ማለት እንደዚህ እያደረገች እያለ ኤሉ መጣቻት። እንዴ ለወንድሜ ነው ሻማ ያበራሽለት ስትላት አንቺ ዝም በይ ቅፍጣፍ አለቻት። ተናዳ ዳዊት ላይ የተናደደችው ለእሷ ተሳደበቻት ማለት ነው። እሷ ደግሞ አይ መቼም ቢሆን ወንድሜም አታገኙም ብላ ሳቀች ማለት ነው። ሲቃት ሄደች ማለት ነው። ወዶትዬ እንደዚህ እያለች እያለ ደመቀን በጣም ተናዷል። አደይ አንተ ጨካኝ፣ ለኔ እንደዚህ እኔ እዚ ላይ ሆኜ እስከምትረጋጊ እስከምሻል ስራ እስከምታገኝ ስላት አንተ ጨካኝ፣ ለኔ የምታዝን ልጅ የምትሆን ኑሮ ከፍቅር ጋር ተመሳጥረህ እንደዛ አታደርገኝም ነበር ስትለው አንቺ ፍቅር የከፈለችኝ ብር ብታይ እኮ እንኳን አደረግከው ትልኝ ነበር እኮ አላት። እና በእኔ ህይወት የመጣ በእኔ ድካም የመጣ ገንዘብ ላንተ ልዋጥልህ ነው አለችው። ምን ማለት ነው? ከአንቺ ህይወት ከምን አገናኘው ስላት የኔ ለምን የከፈለችህ ገንዘብ እኮ የኔም ደሞዝ ጨምራ እኮ ነው የሰጠች ስትለው በጣም ተናደደ ማለት ነው። በጣም ተናዶ ወደ ፍቅር ቤት ሄዳለሁ አለ ማለት ነው። ወደ ፍቅር ቤት ሄደ፣ ወደ እሷ ሄዶ ማለት ነው። ንጉስ ስንት ተረጋጋ፣ በቃ ችግር የለውም ተረጋጋ፣ ይስተካከላል ሲለው እኔ እኮ ተጫወተችብኝ እንጂ እንደዚህ መቼ መሰለኝ፣ እንደዚህ ቢመስለኝ ኑሮ እኔ ለአደይ እንደዚህ አላደርጋትም ነበር ብሎ ተጸጸተ ማለት ነው ውዶችዬ። እና እንደዚህ እያለ አደይ ደግሞ ወደ ኤላ ቤት ሄደች። ወደ ኤላ ቤት ሄዳ
ኤላም ስልክ ተደውሎበት ነበር። አባቱ ስልክ ደውለውለት ምን አሉት እና እያለኝ ነው በጣም ተጨናንቁ። ምን ሆኖ ነው ተጨናንቀህ ትመስላለህ አለችው። አዎ በጣም እና ልታጋራኝ ትችላለህ ማለት እኔ የማማክር ነገር ካለ ብዬ ነው አለችው። እና አባቴ ሌላ ልድረኝ ይፈልጋል፣ ለጓደኛው ልጅ ልድረኝ ይፈልጋል። እኔ ደግሞ ለምለም በፊት በጣም ጎድቻታለሁ። አሁን ደግሞ በእኔ ምክንያት ልትጎዳ አልፈልግም ስላት ማለት ነው። የምትመልስ ከሆነ አስፈቅደህ ለለምለም አስረድተህ መሄድ ትችላለህ። ግን የማትመለስ ከሆነ ግን በጣም ሴት ልጅ አንድ ጊዜ ልቧ ከተሰበረ አትመለስም እና በቃ እንደምን ብለህ አሳመናቸው ለአባት ስትለው እሱ ደግሞ አዎ እንዴት ብዬም ቢሆን ምንም ብዬም ቢሆን ለአባት ያሳምናለሁ እንጂ ለለምለም ካሁን በኋላ አልበድላትም አላስከፋትም አለ ማለት ነው ውዶችዬ። እና ዳዊትን በጣም ደስ አለው አደይ ስላገኘ ክሽና ቤት ገብቶ እቃ ማጠብ እያገዛት ምናምን እያለ ኤላ መጣችሁ ማለት ነው። እና እንዲህ ረሳችሁኝ እኮ ምንድነው ነገሩ? ረሳችሁኝ እኮ ለኔ ስላት በጣም ስለናፈቀችኝ እኮ ነው፣ በጣም ናፍቃኛለች አለው ማለት ነው። ግን እንዴት አስቻለሽ እንደዚህ ባልዋልሽበት እንደዚህ ፍቅር እንደዚህ ስታደርጊ ለምን እውነቱ አልተናገርሽም አላት ማለት ነው። እሷ ደግሞ እኔ እውነት ብናገር ማንም የሚሰማኝ ስለሌለ ነው ዝም ያልኩት። ባርኮትና አንተም እኮ እናንተም አልፈርድባችሁም፣ ምክንያቱ ደመቀ ነው እንደዚህ ያደረገኝ፣ እናንተም የሰማችሁት ነው ማመን የምትችሉት አለችው ማለት ነው። እሱም ይቅርታ አላት። በምትፈልግኝ ሰዓት በጎንሽ ላይ አልነበርኩም እና ይቅርታ አላት ማለት ነው። እና እንደዚህ ስትለው ደመቀ ደወለ፣ ወደ ፍቅር ደወለ። ስትደውል አንተ ደግሞ ምን ፈልገህ ነው? ብርህ ነው፣ ብርም ሰጥቼሃለሁ፣ ምን አባት ፈልገህ ነው ብላ ጆሮው ላይ ዘጋችሁ ማለት ነው። እሱ ደግሞ እነሱ ደግሞ ወደ ቤቷ መጡ። ንጉስና ደመቀ መጡ። ከዛ ለዳዊት ተደወለበት ማለት ነው። ለዳዊት ስትደወለው ምንድነው ምን ሆነ ነው ስሉት እንዲህ ፍቅርና የሉበት ነበሩና ተጣልተው እንዳይሆኑ ሁሌም ይጣላሉ፣ ግን እንዳይጣሉ ተጣልቶ መሰለኝ እየተደወለ ነው ስልኬ ስለው ለኤላ በቃ ችግር የለውም ሂድ አለ ማለት ነው። ለምለም ግን የተዳ ነው ብሎ ስጠይቀው ለምለም የቤተሰቦቿ ነገር ልታስተካከል ሄዳለች፣ ልትጠይቅ ሄዳለች ብሎ አስረዳው ማለት ነው ውዶችዬ። እና ወደ እሱ ቤት ወደ ፍቅር ቤት ሄዱ ሁለታቸው ማለት ነው። ንጉስና ደመቀ ሄደው በር ሲያንኳኩ ማንም ያንኳኳ በር ማን ነው የሚያንኳኳ ብላ ስትወጣ አገኟት። አንቺ ምንድነው ያለሽ? የፍቅር ደግሞ የአያዴ ደግሞ ለኔ ነው የሰጠሽኝ ብሎ ስላት ምን አገባ አንዴ ብር ተቀብለሃል ስትለው ይዘዋት ሄዱ ማለት ነው። ይዘዋት ሄዱ ለጨዋታ ይዘዋት ሄዱ ማለት ነው። እና ከዚህ ድራማ የምንማረው ውዶች በቃ ክፉ የምናስብ ከሆነ ለጊዜው ሊመስለን ይችላል፣ ለሁሉ ነገር ሊስተካከልልን ይችላል። መጨረሻው ግን ውድቀት ነው። ያሰብነው ተንኮል ሁሉ ወደ ራሳችን ነው የምገለበጠው ማለት ነው። እና ፍቅር አይታችሁ ከሆነ ለአደይ ያላደረገቻት ነገር የለም። ድራማ ቢሆንም አስተማሪ ነው። እኔ እነሱም ገጸ ባህሪውን እየተጫወቱ ያሉት እና ክፉ በአደይ ምስኪን ናት። እሷ ግን ምንም ያልሰራችባት ነገር የለም። ብር ከፍላም እንድትጠለፍ አድርጋታለች። እንዲሁም ብር ከፍላ ማለት ነው። እንዲሁም በቤቱም ብዙ ነው የምታሰቃያት ምናምን። ከዛ ደግሞ ያልሰረቀችው ደግሞ የስርቅ ተባባሪ የሌባ ተባባሪ ናት ብላ ብር ከፍላ አሰቃይታለች ማለት ነው። እና ይህ ሁሉ ነገር በውሸት ነው። በውሸት ከሆነ ነገር ደግሞ መጨረሻው ላይ አያምርም። እውነቱ መውጣት ስለማይቀር አሁን ደግሞ እውነት እየተገለጠ የአደይ እውነት እየተገለጠ ነው ማለት ነው። የእሷ ደግሞ ውሸቷ እና ማጭበርበሯ
እየተጋለጠ ነው ማለት ነው ውዶችዬ። እና በተቻለን አቅም ክፉ ባናስብ፣ ክፉ ባንሰራ ጥሩ ነው። መልሰን ራሳችን የዘራ ነው ራሳችን የምናጭደው፣ ተመልሰን እናጭደዋለን ማለት ነው። ጥሩ ከዘራንም ጥሩ እናጭዳለን፣ ክፉ ከዘራን ደግሞ ክፉ እናጭዳለን ማለት ነው። እንደ ፍቅር አሁን ብር ከፍላ እንዳልጠለፈች አሁን ደግሞ ለራሷ ተጠለፈች ማለት ነው ውዶች። ይሄ ይመስል ነበር ውዶችዬ። በክፍል 40 እስከምንገናኝ ላይክ፣ ሸር፣ ሳብስክራይብ እያደረጋችሁ ቤተሰቡን ከወደዳችሁት ማለት ነው ወደድ አደረጋችኋለሁ። መልካም ቀን መልካም ምሽት ይሁንላችሁ። ባይ ባይ።